ሄርሚ አንቺ ሄርሜላ ኧረ ውሃ ቢሆን እስኪ ውሃ መኪና ውስጥ አለ ቶሎ በል ሄርሜላ ወይኔ ጉዴ ፈላ ሄርሚ አንቺ ሄርሜላ ኧረ ውሃ ይዛችሁላት ነው ቶሎ በል ይፋ ሄርሚ እያስደምጥሽ ነው ሄርሜላ ከዚህ በፊት እንደዚህ ትወድቃለች እንዴ ሚኪ አልፎ አለባት ሄርሚ ቶሎ በል አፍጥነው ኧረ ውሃውን አፍጥነው ምን ሊያደርግላት ነው ማለት ጠባት ፊቷን ይፋ እንደ ሄርሚ እዚህ ደረቷ ላይ አድርግላት ደረቷ ላይ አድርግላት ቆይ ይኸው አምጣው እጄ ላይ አድርገው ሄርሚ ኧረ ሄርሚ ያለው በእኛ እንዴ ኧረ ንቂ ሄርሜላ አሉን ይዘናት እንሂድ ሄርሚ ኧረ ንቂ ሄርሜላ አንቺ ሄርሜላ በስነ ስርዓት አስቀምጣት ሄርሚ ጨነቀኝ ኧረ የሆነ ነገር እናድርግ ሚኪ ምንድን ነው የምታደርጉት ከዚህ በፊት እንዴት ስትወድቅ ወይ ተነቃለች መኪና ላኪን ቤት ይዘናት እንሂድ ምንድን ነው የምታደርጉት ከዚህ በፊት እንዴት ስትወድቅ ወድቃለች ነው አለባት አንዳንዴ እንደዚህ ያደርጋታል እሺ ምንድን ነው የምታደርጉት የምትወስደው መድኃኒት ምናምን አለ እንዴ ሄርሚ ይሁሉ ከእናንተ ስራ ነው ቢገባችሁ ሚካው መወቃቀሱ ምንም አያደርግም መፍትሄው ነው የሚያስፈልገው እህቴ እንደዚህ ሆነ አታውቅም ይኸውልህ አሁን እንደዚህ ሆነ ታውቃለች እያልከን ነው ስለዚህ አሁን መወቃቀሱ ምንም አይጠቅመንም መፍትሄው ምንድነው የምታደርጉት ማድረግ ያለብን ነገር እናድርግ ሆስፒታል ወይ ካልሆነ ሆስፒታል ይዘናት እንሂድ አትነቃም ነው ከዚህ በፊት እንደዚህ ሆነ ሄርሚ ጉዴ ፈላ ቆይ ትንሽ የምትነቃ ከሆነ ትረጋጋ ትንሽ ቢያንስ ለምን እናንገላታታለን የሆነ ነገር አድርግ ሚኪ ሄርሚ ወይ የሆነ እንደዚህ ንፋስ የምንሰጥበት ነገር በኮፍያ ንፋስ ስጣት ካልሆነ ንፋስ ስጣት ሚኪ አይ እንደዚህ ገልበጥ በዚህኛው በኩል ይሻላል ሄርሚ እንዳትመታት እግዚአብሔር ንቂ እንዴ ሄርሜላ ነው ጨነቀኝ ኧረ ወይ ሄርሚ እንደዚህ ይቆያል እንዴ እንደዚህ እንደምትሆን እያወቅሁ እኔ ራሴ ልጅያት መምጣት አልነበረብኝም ምን ሆነ ነው እኔ አላውቅም ከዚህ በፊት ወድቃ ታውቃለች አንተ ጋር አታውቅም ምን ሆነ ነው ማለት ሚኪ መጨቃጨቁ ነው አሁን በዚህ ሰዓት መፍትሄው ለምን የሆነ ነገር አናረግም እሺ ውሃውን ለማጠጣት ወይ የሆነ ነገር እንሞክር ወይ ደረቷ ላይ አድርግላት ወደ ቤት ለምን አይወጣት ለምን አትወጣት ወይኔ ታተኩሳለች ወይ ቆይ ትንቃ የነቃች መስሎኝ ቆይ ትንቃ አይኗ እየተርገበገበ ነው ኧረ ወይኔ ብዬ ተጨነኩ ዋልስተሽ ሄርሚ ቆይ አይቱን ይላታል ሳትነቃው እንዴት ነው የምትጠጣው እንትን አድርጉላት ወይ ውሃ እንጃ ይሁን ነገር ፍጠር ሚኪ ሄርሚ እኔ ጉዴ ምን ይሻለኛል አንተ ለምንድን ነው ቆመህ የምታየው አንድ ነገር አታደርግም እንዴ ሄርሚ እየነቃቸው መሰለኝ ሄርሚ ኧረ አንድ ነገር አድርጉ ቢያንስ ወይ መኪና ይዛችሁ ኑና ይዘናት እንሂድ በቃ ያው እሺ ቆይ ለምን ትንሽ ትንቃ ብዬ እኮ ነው አትነቃም ከዚህ በፊት እንደዚህ ሆና ሚኪ አብራምና እንዳዋራት አንድ ነገር በላት እንጂ አንተ ለምን ታነቆመ ምናልባት አንተ ልታነቃ ትችላለህ ታናግራት ንቂ በላት ተኝታ ነው ልጅቷ ተኝታ ነው እዚህ ለምን ነው የምትተኛው ቤት አትተኛም እንዴ ሄርሚ ራሷን ስታ ነው አብራም ወይኔ ጉዴ ፈላ ዘንድሮ ቀን አንቺ ሄርሚ አይኔ በእግዚአብሔር ሄርሚ ምን አቅባታለሁ እኔ እንድትነቃ ነው እንጂ ለምንድን ነው አንድ ነገር ማታደርገው ለምንድን ነው ዝም ብለው ቆመው የምታያት አናግራት ስትጥራ አረ ወይኔ ሚካስ ለብሮ እዚህ የምንሰራው ወይኔ ለቃ እንዴት ነው ይዘናት እንሂድ ሄርሚ
ሚኪ ትነቃለች ወይ? ከዚህ በፊት እንደዚህ ነው የምታውቀው? እየነቃች ነው እኮ ከራሷ ጋር ነች። እሺ እየሰማሽ ነው ኤርሚ? ናስ አብራ ማን ደምቂ በላት አንዴ። ወይኔ እየነቃች ነው መሰለኝ ኤርሚ። ወይኔ እየነቃች ነው አለሁልሽ። እሺ እኔ አይናን ጠራጋት እስቲ። እየነቃች ነው መሰለኝ ኤርሚላ እዚህ ለምሮ የምትታይ ቤት አትሄጂም እንዴ? ታኝታለ ራሷን ስታ ነው እንዴ? ኤርሚ አሁን ነቀቻ ያዛታውን ደግፈርኩት ነው ኤርሚ ነኝ። ቆይ ኧረ ትወድቃለች። የባሰ ትንሽ ትረጋጋ። ከእንደነቃች ቢድግ ማድረግ እኮ ልክ አይሆንም። አይሽ በቃ ኤርሚ አሁን መጣለች። አንቺ ኤርሚ መናገር ትችያለሽ? ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? ውሃ አሁን ነቀች ማ ደህና ነሽ? ውሃ ላምጣልሽ? ዋው ነው ዋው ነው ንጽሽ ውሃ ተጫለሽ? ጠጭበት ወጥንሽ ናስ ወይ ናቁማት ወይስ ነስ ደህና ነሽ? ደህና ነኝ። ደህና ነኝ። ራስሽን እያመመሽ ነው? ትንሽ እየዞረብኝ ነው ግን ደህና ነኝ። ደህና ነሽ አይደል ኤርሚ? ደህና ነኝ። ወደ ቤት እንሂድ። ተረጋጋሽ? መራመድ ትችያለሽ? እንሂድ። አይ ደህና ነኝ። ደህና ከሆነች ጥሩ። ከተረጋጋች ሚኪያስ ቤት ገብታ ትተኛል። እሱ ሞረት ፈልጋለሁ በጣም። አሁን ተረጋጋ። መጀመሪያ ቤት ገብታ ትተኛ እንጂ ሚኪያስ መረጋጋት ይቀድማል እኮ ከምን ነገር ነው። እንሂድ አይሻልሽም? ደህና ነኝ። አሁን በጣም ደህና ነኝ። እሺ አትጨነቅ። ደህና ነኝ በጣም። እንግዲህ አሁንም ድጋሚውን ነገር ከመሆኗ በፊት ሚኪያስ እንደዚህ እንደሆነስ ቤቷ ሄዳ እረፍት ታድርግ። አይ ኤፍሬም አሁን ደህና ነኝ። ይቅርታ ዛሬ አው ደህና ነኝ። ስማኝማ የተፈጠረ ሄዳ እረፍት ማድረግ አይሻላትም? ሚኪያስ ከዚህ በላይ ሚኪያስ ምንም አይመለከተኝም። ለምን ብኔ ወደ ቤት ምትሄድ ከሆነ ወደ ቤት ከዚህ በላይ ራስሽን ነው የምታሳመሚው። ለምን ሻትኝ? ከዚህ በላይ እዚህ እንደዚህ መሆኑን መቆየቱ ማስፈላጊ ነው ብዬ አላምንም። ሚኪያስ ያው አንተን ሳይ ደህና ሆናለሁ። በቃ ሌላ ቀን ታወሪዋለሽ። አብራም አሁን ገብተሽ እረፍት አድርጊ። ለአንቺ ብለን ነው እያወራንሽ ያለነው። በእናትህ ኤፍሬም እያመመኝ ነው። ቢያንስ ትንሽ ደቂቃ ላውራው እኮ ቢያንስ ለአንድና ለመጨረሻ ጊዜ ነው አይደል እያናገረችው ያለሽ? እረፍት ታድርግ እያልኩ ነው። ለራስህ አይነት ነው ወንድ ሚኪ በዚህ አይነት ስሜት ውስጥ ሆና ማውራቷ ልክ ነው ብዬ አላምንም። ስለዚህ ብትወስዳት ነው የሚሻለው። ሚኪያስ የሆነ ነገር አድርግ እንጂ ለአንድና ለመጨረሻ ጊዜ ኤርሚላ ተሰናበችውና እንሂድ በቃ። እቺ ልጅ እረፍት ያስፈልጋታል። መናገር የፈለጉትን ማሳየት ጥሩ ነገር አይፈጠርም። ሚኪያስ ለምዶ የምንናገረው ነገር ሽማትረው እኛ እኮ እሺ ብዬሃለሁ እኮ ይዛቲና በቃ እረፍት ታድርግ። ልታሳዩት የፈለጋችሁትን ነገር አሳያችኋት። መናገር የፈለገውን ደግሞ እሱ ተናግሯል። ስለዚህ በቃና ጨረሳችሁ። አሁን ለአንዴና ለመጨረሻ ጊዜ ተሰናበቱና እሺ ተሰናበቹ በቃ። እሺ እንዴ እዚህ መቆየቷ ራሷን ነው የምትጎዳው። አሁንም ቢሆን እየነገርኩህ ነው። ሚኪያስ ምንድን ነው እየተደረገ ያለው? ልክ ነው? ልክ ያላደረጋችሁትም እኮ እናንተ ናችሁ። ከዚህ በላይ መቆየቷ የሆነ ነገር ሌላ ለምን ተጨማሪ ነገር እንዲፈጠር ታደርጋለህ? በቃ አንተ እህትን ታመማም ፈለገው ችግር የለውም። በቃ ኤፍሬም አንዴ ስማኝ እሺ። እየሰማሁሽ እኔ ደህና ነኝ፣ ግን ደግሞ ቢያንስ አብርሃምን ማውራት እፈልጋለሁ። እሺ አውሪ። ከአንተ ጋርም ማውራት የምፈልገው ነገር አለ አልኩሽ። ምን? ለምን ወደቅሽ? ስለአንተ በጣም ስለማስብና ስለምጨነቅ ነው እየተጨነቅኩ ያለሁት። በጣም ገባ ያለህበትን ሁኔታ እኔ በደንብ ማወቅ ፈልጋለሁ። ከጎን መቆም ፈልጋለሁ። አብርሃም ስለምን መቆም ነው ኤርሚላ የምታወሪው? በቃ ያላችሁን ነገር እኮ አስረግጦ እኮ ነገረሽ አይደል? ማውራት የምትፈልጊውን ነገር መጠየቅ የምትፈልጊውን ነገር ጠይቂውና እንሂድ። እነሱም ቢሆን እኮ ይሄንን ነገር ሊያሳዩን እንጂ እኮ ድጋሚ ህይወቱን እኮ ከሱ ጋር እንድታስተካክል አይደለም ያመጡን። አይደለም ሚኪ፣ እነሱና አብርሃም አንተ ትክክለኛ ሰው ነው። ገብቷል። እነሱና አብርሃም አንድ አይደለም ሚኪ። አስተው እንደዛ አትበል። ይገባኛል፣ ግን እኔ በዚህ ልክ አብርሃም ተቀይሮ ምናምን እዚህ ጋር ሳገኘው ግን በእንደዚህ አይነት መልኩ አልነበረም ተቀባይነት ያገኘሁት። እሱ እኔ ተቀይሬያለሁ እንዴ? ሩታ አሁን የማይሆን ነገር ማውራቱ ተቀይሬያለሁ አላስብም። ተቀይረዋል፣ እነሱ ሌላ ሰዎች ናቸው ምናምን። ይኸውልሽ አሁን እዚህ ጋር ሌላ ነገር እንዳይፈጠር ነው አንቺ አዝነን ነው እንጂ
እንደነገርንሽ ጠለንሽ መሄድ እንችል ነበር ገባሽ? ስለዚህ አሁን ሌላ ላፊ ቃል መነጋገሩ ልክ ነው ብዬ አላምንም። ስለዚህ አሁን አንተ ተወስደተልክ ወይስ እኛ እንጂ እንዳላችሁ ምን ይልኩ እንችላለን? የሚፈልገውን ነገር ተናግሯል እሷም ቢሆን። ስለዚህ ቢያንስ ይኸውልህ እሱ መናገር የፈለገውን ተናግሯል። ሄርሜላ ከዚህ በላይ ራስሽ ነው የምትጎጂው እንዴ? ከዚህ በላይ ለምን ደግሞ አታዳምጠን? እያዳመጥኩ እኮ መናገር የፈለጋችሁትን ተናገራችሁ አይደል? እሱ ቢሆን ነገር ስለዚህ እሷን ደግሞ መናገር የፈለጋችሁን ቢያንስ ብቻውን ሆና ታናግረው። ብቻውን ምን ታደርጋለች? መናገር የፈለገችውን ትናገርና ትሂድ። በዛ ነገር ማኮ እሺ አንዴ ስማኝ፣ አንዴ ከሱ ጋር በጣም ብዙ ነገር ማውራት ትፈልጊያለሽ አይደል? አዎ ሩታ፣ ግን ደግሞ አንቺ አዳምጪኝ በእግዚአብሔር በጣም እያመመኝ ነው በማርያም። አንዴ አዳምጪኝ። ሌላ ጭቅጭቅ ውስጥ ገብተን አሁን ሌላ ተጨማሪ ብዙ ነገር አሳልፌያለሁ። እሺ ቢያንስ ሚኪም አንተም ሁለታችሁ ሶስታችሁም አንድ ላይ ሂዱና እኔ እሱ ብቻውን ላውራው። የት ነው የምንሄደው? ከኔ ጋር ሲሆን በደንብ ይግባባል፣ ምንም ችግር የለውም። ና አብርሽ ላውራክ። ና አንዴ ቆይ። እስከዛሬ ስለተግባባን አሁን ዝም ያለሽ? እንደዛ አይደለም። አንዴ ብቻውን ላውራው በእግዚአብሔር። ከኔ ጋር የሚያወራውና መፍታት የሚፈልገው ነገር ሊኖር ይችላል። ምንም የሚያወራው ነገር የለም። ምንድነው እናንተ ያው የጠየቀ ነው። ለምን እንዲያወራላት አትፈቅዱም? ኤፍሬም ታውራኝ ወይ ያለ እዚህ ጋር እንትን እያላችሁ መናገር ካለበት ራሱ መናገር ነው ያለበት። ተናገረ እኮ ልታወራ የፈለገችው ነው። ሁለቱን አንድ ላይ ያወሩና መወሰን ያለባቸውን ወስነው አላ ተናገረ። እሱም ደግሞ ከሷ ጋር መሆን እንደሚፈልግ በቃ አለቀ እኮ። ስለዚህ እሷ መናገር የምትፈልገው ነገር ትናገር። አንዴ ቆይ ሚኪ፣ ኤፍሬም በእናትህ ቢያንስ እኔና እሱ ብዙ ነገር ያሳለፍን ሰዎች ነን አይደል? እድሉን ስጡኝና ቢያንስ አብርሃምን በደንብ ላገኘው ላውራው፣ ስላሳለፍነው ጊዜ እንኳን ብላ። አብርሃም በእግዚአብሔር እንደዚህ አትሻኝ በማርያም፣ እኔ በጣም እየጨነቀኝ ነውና እኔ ደግሞ ደህና ነኝ። እሺ ለምን በግድ ነገራቶችን ማስተካከል? አንተ በዚህ መልኩ ለምንድን ነው ቢያንስ እሺ እንኳን አትልም እንዴ? መናገር የፈለገችውን እኮ ተናግራ ልትሄድ ነው። እንደማትፈልጋት እኮ ነገርከን አይደል? አንዴ ድል ስጡኝ። ይኸውልህ አሁን እሷ መናገርም ምን ማለትም እኮ ትርጉም ስለሌለው ነው አይደል? እንዴ ዝም የሚላት ከዚህ በላይ ትርጉም ባይኖረውማ እኮ ትተዋት ነበር። እዚህ ጋር እኮ እንዲያወሩ እኮ ትፈቅዱላቸው ነበር አይደል? አስፈላጊ ስላልሆነ አንፈቅድም። አብርሃም ታወራታለህ። አስፈላጊነቱ እኮ ለእናንተ አይደለም ለሱ። ይኸውልሽ ሄርሜላ ለመጨረሻ ጊዜ ታወሪዋለሽ። ከዛ ግን ትሄጃለሽ፣ አንተም ትሄዳለሽ። አለቀ። ካሁን በኋላ አብርሃም ይወጣ ተመለሳችሁ እንዳመጡ ነገር እያንዳንዱ ነገር አውሩና እኛ እንሄዳለን። አውሩ ያውንካ አውሩ ና አንተም ና ትንሽ ደቂቃ ላውራና ትመጣለሽ። አውራትና በስነ ስርዓት መናገር ያለብህ ነገር ቅድም መናገር ያለብህ ነገር ተናገር እኮ። ምን ልበላት ኤፍሬም? ነገራት ሩታ እንደምትፈልግ እሷ እንደማትፈልግ አስረግጠህ ነገራት። አለቀ እንዴ አብርሃም ምን ሆነሃል? ከኔ ጋር ከዚህ በፊት እኮ ምን እንደምናወራ ለማንም ሰው ጠይቃ አታውቅም አይደል እንዴ? ኤፍሬም የምታወራውን ነገር ንገረኝ እኮ። እሺ ተናግረዋለህ፣ ግን ደግሞ አንደኛ ነገር ምን እያሰብክ ነው ያለው? ምን እየተሰማህ ነው ያለው? እየሄዱ እኮ ነው ጥለውኝ ይመጣሉ። አንዴ ላውራህ። ቆይ አንዴ አብርሃም በእግዚአብሔር ኤፍሬም አብርሃም ተው በእግዚአብሔር። ቆይ አንዴ የትም ጥለን ካንሄድ ምዙን ያለ ነው። ማውራት ትፈልጋለች። አንተ ያልኩን ብቻ በስነ ስርዓት ተናገር። ማለት ልብሽ ነገር ተናግረሽ አንዴ ልጁንም ከዚህ በላይ አታስጨንቅ። አብርሃም የትም አንሄድም። ሩታ ማለች ችግር የለውም። የትም አንሄድም። እዚሁ ነን። ቆይ አንዴ ትሄዳለህ። በቃ ሩታ ነው የሚፈልገው እሱ። እሺ ከዚህ በላይ ምን እናድርግ? አይደለም ኤፍሬም፣ አንዴ ብቻ ዞር በልና እኔ እሱን ላውራው። አውራት በቃ ሩታ እኮ ይዣት ትምጣለች። ትኖራለች። አብርሃም ትመጣለች። እሺ አንዴ አዳምጠኝ። እንዴ አብርሃም ስማኝ አንዴ። ጥለውኝ ይሄዳሉ። ጥለው ከሄዱ ይጠብቁሃል። እኔ ትንሽ አውርቼ ከዛ በኋላ ትሄዳለህ። እሺ ይሄ ምንድን ነው የምታወሪኝ? በቃ እኔ አልፈልግም። አታወሪኝ። ደህና ነህ? ምንድን ነው የተፈጠረው? ስልክ ስደውልልክ ያላነሳው ታውቀኛለህ አይደል? ሄርሜላ እኔ ተቀየርክብኝ እኮ ባንዴ። አብርሃም ምን ሆነሃል? በእግዚአብሔር ይቅርታ። ሩታን ጥሪያት። ቆይ አንዴ እኔ አልፈልግም። ሩታን ጥሪያት። ሩታ አንዴ ቆይ ስማኝ። ሩታ አለች እኮ አንዴ እኔን አውራኝ። አብርሃም በኢየሱስ ምን ሆነሃል? ና ቆይ ምን ሆነሃል? በኢየሱስ ምን አቀፈኝ እንዴ? ምንድነው ሄርሜላ? ና ልንገርሽ ምን እንደተፈጠረ፣ ምን እንዳስነኩ፣ ምን እያሳለፍክ እንዳለህ በስትክክል ንገረኝ አብርሽ። ለምን ሄዶ አልሻቸው? ይመጣሉ። እኔ አንድ ሁለት ደቂቃ አታውራኝም? ምን እንድረዳህ ነው የምትፈልገው? በምን አስፈራርተውክ ነው? ንገረኝ። ምንድነው እየተፈጠረ ያለው? እኔ ከጎንህ ነኝ። እግዚአብሔርን ከጎንህ ነኝ። ምንም ነገር ብታጠፋ፣ ምንም ነገር ስህተት ብትሰራ እንኳን ከጎንህ ነኝ። አብርሃም አብርሽ፣ ሰው ሲያፈቅር አይገባህም እንዴ አንተ? ቆይ እንዴት ነው እንደዚህ ባንዴ ነገሮችን ቀይረክ? እንዴት ነው ለኔ ምንም ነገር ሳትነግረኝ፣ ለኔ ምንም ነገር ሳታሳውቀኝ በዚህ ልክ ማንነት እንዴት ነው የሚቀየረው? እኔ ከሩታ ጋር ነው የምፈልገው ሄርሜላ። እሺ ያው እና ልጅም ወልጃለሁ፣ ልጅ አለኝ። ስለዚህ እኔ ከልጄና ከሩታ ጋር ነው የምፈልገው። እንዴ ልጅ እንዳለህ እኮ ነው ያልዘነጋሁትም። ግን ደግሞ ትዳራችሁን ፈታችሁ አይደል እንዴ? ከማን ጋር? ከሩታ ጋር ነው። አልተፈታም። ማን ያለሽ? በኢየሱስ ስም ማን ያለሽ? እንዴ ሁሉም ሰው የሚያውቀው ነገር እኮ ነው ይሄ አይደል እንዴ? አብርሃም ከኔ ጋር እኮ አዲስ ህይወት ጀምረሃል።
በዚህ ልክ ነው የምትክደኝ እኮ። እኔ በቃ ከሩታ ጋር ነው መሆን የምፈልገው። ስማኝ አንዴ ቆይ አንዴ አብርሃም በእግዚአብሔር አታስቸግረኝ አንዴ ቆይ ትሄዳለህ ሩታም ቢሆን ትመጣለች ታገኛታለህ ግን ደግሞ ከልብ ነው ሩታ የምትለው ልዑል ብቻውን ነው ያለው ልዑል ጋር ልንሄድ ነው ለምንድን ነው የምታለቅሽው ምን ሆነህብኝ ነው በእግዚአብሔር ምንድነው ያስነኩህ መቤቴ ግራ እየገባኝ ነው በእግዚአብሔር አብርሃም አንዴ አውርተን አልጨረስንም ቆይ ሄርሜላ ለማሳመን እየሞከርሽ ብዙ ነገር እየተባበርሽ ነው